ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሰዎች ለአእምሮ ህመም በምንጽፍላቸው መድኃኒት ኦቨርዶዝ እንዳያደርጉ የምናደርጋቸውን ጥንቃቄዎች ይሆናል። መጀመሪያ የኡጋንዳ ጭዌ እንገራችሁ። የሆኑ የኡጋንዳ ሰዎች ልጃቸው ይታመማል። ለሊት ድንገት ሳያስበው በቃ ከባድ ህመም ውስጥ ይገባል። ከዛ በኋላ አዋቂ ቤት ይዘውት ሄዱ እና አዋቂው አየውና ይሄ ችግር የለውም፣ ልክ ሊነሳበት ሲል እንደምንም የሴጣን ፎቶ ፈልጋችሁ አሳዩት፣ ከዛ ደህና ይሆናል ምናምን ነገር አላቸው። እሺ ብለው ወደ ቤታቸው ሄዱ። ከዛ ያን ቀኑ ማታ ልጁ ድንገት ተነሳበት ማለት ነው። ከዛ የሴጣን ፎቶ በቃ አልተዘጋጁም፣ የለም። አጋጣሚ ሲያዩ እንግዲህ የኡጋንዳ መሪ የነበረው አምባገነኑ ኢዲ አሚን ዳዳ በጣም ብዙ ሰው ነው የገደለው ምናምን አመቻ። ኤኒዌይ እሱ ፎቶ ነበረ። ከዛ እሱም ፎቶ አነሱና ልጁን አሳዩት ማለት ነው። ከዛ ልጁ ሞተ። ከዛ አዋቂ ቤት ተመለሱና እንዴ የሴጣን ፎቶ አሳዩት ብለህን ነበረ። ከዛ ያው በአጋጣሚ አልነበረም፣ በቃ የአምባገነኑን የኢዲ አሚንን ፎቶ እኮ አሳየ ነው ሲሉ፣ እንዴ እሱማ ኦቨርዶዝ አድርጋችሁ ነው ልጁ የሞተው አላቸው ይባላል። ኤኒዌይ የአእምሮ ሕክምና ላይ እንግዲህ ሰዎች ኦቨርዶዝ ሊያደርጉ ይችላሉ። በተለይ ራስን የማጥፋት ሀሳብ ያላቸው ሰዎች፣ እንደዚህ አይነት ሰዎች ሲያጋጥሙ ጥንቃቄ እናደርጋለን። ስለዚህ የምናደርጋቸውን 3-4 ጥንቃቄዎች ነግራቸዋለሁ። የመጀመሪያው ከተቻለ መድኃኒታቸውን በብል ፓክ ማድረግ። ይህ እንግዲህ በየቀኑ የሚወስዱት መድኃኒት ወጥቶ ኮምባይን ተደርጎ እንደ ካርቶን ታሽጎ ይሰጣቸዋል። ስለዚህ የእያንዳንዱን ቀን እየፈለቀቁ ነው የሚያወጡት። ግን በብልቃጥ ብዙ ኪኒን ከተሰጠ ክፍት አድርጎ ሁሉንም ኪኒን ሊወስዱት ይችላሉ። እቺ እንግዲህ እያንዳንዷን መፈልቀቅ ሰዎች እንግዲህ ኦቨርዶዝ ላድርግም ብለው ራሴንም ልጉዳ ብለው ቢያስቡ እንኳን አንዱን ሲፈለቅቁ የሆነ ሰዓት ላይ ይደክማቸዋል፣ ወይም ደግሞ ትንሽ ለማሰቢያ ጊዜ ይሰጣቸዋል እና ይሄ ራስን ማጥፋት ኦቨርዶዝን ይከላከላል ማለት ነው። ሁለተኛው ሲሪየስ ኮንሰርን ካለን ቤተሰብ ቢሰጥ ይሻላል ብለን እንመክራቸዋለን። መድኃኒቱን ቤተሰብ አስቀምጦ የዕለቱን ሊሰጥ ይችላል ማለት ነው። ይሄ እንግዲህ በሀገራችን በቀላሉ ሊተገበር ይችላል። ፈረንጆች ጋር በጣም ኦቶኖሚ ኦሪየንትድ ስለሆኑ ቤተሰብ ይስጥ ሲል 18 ዓመት በላይ የሆነ ሰው ኢቨን ቲኔጀሮች ፈቃደኛ ነው። ሌላኛው ኦፕሽን የምንሰጣቸውን መድኃኒቶች መለየት ያስፈልጋል። ይሄ በጣም ወሳኝ ነው። መድኃኒቶች እንግዲህ ቴራፒውቲክ ዊንዶ የምንለው ነገር አላቸው። ቴራፒውቲክ ዊንዶ ማለት አንድ መድኃኒት ኦቨርዶዝ የመሆን እድሉ ወይም ደግሞ ለሕክምና ሰጥተነው ድንገት 2-3 አድርጎ ደብል አድርጎ ቢወስድ በቃ ከባድ ጉዳት ሰውየው ላይ የማምጣት እድሉ ማለት ነው። አንዳንድ መድኃኒቶች ጠባብ ቴራፒውቲክ ዊንዶ ነው ያላቸው። ስለዚህ ድንገት ሰውየው የ2-3 ቀን ራሱ ከወሰደ በቃ ሰውየው ላይ ጉዳት ሊያደርስ ይችላል። አንዳንዶቹ ደግሞ ሰፊ ነው ያላቸው። ሰውየው የ3 ቀንም የ8ም የ15 ቀንም ቢወስድ ኢት ኩድ ቢ ኦኬ ወይም ማይነር የሆነ ሳይድ ኢፌክት ብቻ ነው የሚያመጡት። ስለዚህ አንድ ሰው ሲሳይድ ሊያደርግ ይችላል ብለን ካሰብን፣ መድኃኒቶቹን ኦቨርዶዝ ሊያደርግ ይችላል ብለን ካሰብን ሰፋ ያለ ቴራፒውቲክ ዊንዶ ያላቸው መድኃኒቶች ነው የምንጠቀመው። ለምሳሌ ያክል ባይፖላር ህመም ያለበት ሰው ሊቲየም ቴራፒውቲክ ዊንዶዋ በጣም ጠባብ ነው። ከ0.6 እስከ 1.2 ሚሊ ኢኩቫለንት ነው። በጣም ጠባብ ናት። ስለዚህ የ2-3 ቀን ራሱ ቢወስድ ሰውየው ቶክሲክ ሊሆንበት ይችላል ለሰውነቱ። አንዳንድ መድኃኒቶች አንታይዲፕረሳንት ለምሳሌ ፍሎክሲቲን ቴራፒውቲክ ዊንዶ ሰፊ ነው። ስለዚህ ሰውየው ፍሎክሲቲን የምንሰጠው ራሱን ለማጥፋት ኦቨርዶዝ ለማድረግ ቢሞክርም በቃ ጠግቦ ከዛ ማይነር ሳይድ ኢፌክት ኖሮት ብቻ ነው የሚመጣው። ስለዚህ ኢትስ ሪላቲቭሊ ሴፍ ማለት ነው። ከዛ በመጨረሻ የምናደርገው ደግሞ ረዘም ያለ ቀጠሮ አንሰጥም። እንግዲህ ሰዎች የአእምሮ ሕክምና ላይ በጣም በታመሙበት ጊዜ ቀጠሮውን እናፈጥነዋለን። በየ2 ሳምንቱ በ3 ሳምንት በወርም ሊሆን ይችላል። ደህና ሲሆኑ ግን በ2 ወር በ3 ወር ቢሆን ችግር የለው እና አማኑኤል ሰራ ለምሳሌ ሰዎች ደህና ሲሆኑ 2-3 ወር ቀጠሮ እንሰጣቸዋል። እስከ 6 ወር መድኃኒት ጽፌ ያውቃለሁ ለታካሚ። በቃ እኛ ገጠር ነው የምንኖረው፣ ትራንስፖርት አንችልም፣ እንደምንም ጻፍልን ሲሉ ይህን ምልክት ካያችሁ ቶሎኑ ብዬ አስረድቼ አስተምሬ ለ6 ወር መድኃኒት ጽፌ ያውቃለሁ። ሰዎች ኦቨርዶዝ ሊያደርጉ ይችላሉ ብለን ካሰብን ቀጠሮውን አናረዝመው። እቺ በቃ ለሳምንት ብቻ የምትበቃ መድኃኒት ወይ ለ15 ቀን አድርገን እንሰጣቸዋለን። ከዛ ፎሎ አፕ አፖይንትመንት ይኖራቸዋል። ደህና ሲሆኑ ስቴብል ሲሆኑ ግን 2 ወርም 3 ወርም ቢሆን ችግር የለው። ለዛሬ እንግዲህ ይዤላችሁ የመጣሁት ስለ ኦቨርዶዝ ነው። ይህን ቪዲዮ ብዙ ሰዎች እንዲያዩት ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና